ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ተደራሽነታችን እንዲሰፋ እንድታደርጉ እንጠይቃችኋለን። ዛሬ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ ማንቸስተር ዩናይትድ እንግዲህ ወደ ኪንግ ፓወር ስታዲየም ተጉዞ በ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከሌስተር ሲቲ ጋር ጨዋታውን ያደርጋል። ከዚህ ጨዋታ ጋር መነሳት ያለባቸውን ፖይንቶች አንድ ላይ የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ ያለፈው ጨዋታ ላይ ያለፈው ሳምንት እንኳን ማለት አይቻልም ሐሙስ ዕለት በተደረገው የዩሮፓ ሊግ ጨዋታ ላይ ምርጥ ከሚባሉ ፐርፎርማንሶች መካከል በቃ አንደኛውና ዋነኛው አሳልፏል ተብሎ ይታሰባል። ምርጥ የሚባሉ ፐርፎርማንሶች ማለት በተለይም በሩበን አሞሪም ማንቸስተር ዩናይትድ ከተረከበ ጀምሮ ያሉትን ምርጥ የሚባሉት ፐርፎርማንሶች የትኞቹ ናቸው የሚለውን ካሰብን መጀመሪያ አእምሯችን ለሚመጣው ምንድን ነው? በአንፊልድ ሄዶ ተጋድሎ እንደዛ 2-2 ተለያይቶ ማሸነፍ የሚችለው እንዲሁም ሃሪ ማጉዌር ኳሱን እኮ ባይሰት ኖሮ በማይሳት መልኩ ምናልባትም ማንቸስተር ዩናይትድ በአንፊልድ ሄዶ 3-2 ሊያሸንፍ የሚችልበት እድል ነበረ። እንደዚሁም ደግሞ በኢቲሃድ እንደዚሁ ተጉዞ ደግሞ ሲቲን እንግዲህ 2-1 በሆነ ውጤት ማሸነፍ ችሎ ነበረ። ከዛ በኋላ በአርሰናል እንግዲህ በኤፍኤ ካፕ ጨዋታ እንደዚሁ በሜዳው ጨዋታ አድርጎ በአርሰናል ሜዳ ማለት ነው ወላ ረጅም ደቂቃ ወደ 60 ደቂቃ አካባቢ በ10 ተጫዋች ነበር ሲጫወት የነበረው ዲያጎ ዳሎ በቀይ ካርድ መወገዱን ተከትሎ ማለት ነውና በእነዚህ አይነት መልኩ ሆኖ ከኤፍኤ ካፕ አርሰናል ጥሩ በሚባልበት ጊዜ የጣለበት መንገድ አለ። እነዚህ ጨዋታዎች ናቸው ማንቸስተር ዩናይትድ በዚህ ዓመት ሩበን አሞሪም ከተረከቡ በኋላ ቡድኑ አሪፍ የሚባሉ ፐርፎርማንሶች ተብሎ ከታሰበ አእምሯችን ውስጥ የሚመጡ እነዚህ ፐርፎርማንሶች ናቸው። ግን ደግሞ የሶሴዳዱ ግን ከነዚህም የበላይ ነው ወይም ደግሞ ከነዚህም ይበልጣል የሚሉ ግድምቶች ትንሽ አይደሉም። እንደዚህ ሊባል ያስቻለበትን ምክንያት ምንድን ነው? ከዚህ በፊት አሁን የጠቀስኩላችሁ ጨዋታዎች ላይ በሚገርም ጀብዱ በሚገርም አልሸነፍ ባይነት በተጋዳይነት ያለቀ ጨዋታ ነበር። ኢቭን ከአርሰናል ጋር የነበረው በኦልድ ትራፎርድ የተደረገው 1-1 ያለቀው ጨዋታ ምናልባትም እንደ ዴቪድ ራያ ፍቃድ ባይሆን ኖሮ በሱ ብቃት ነው ማንቸስተር ዩናይትድ ማሸነፍ ያልቻሉ እንጂ ማሸነፍ የሚችለው ጨዋታ ነበር። ግን የሶሴዳዱን ለምንድን ነው የሚለየው? ኦፍኮርስ ዩናይትድ ከተጠበቀበት በላይ ሰርቶ ያውቃል። እንዳልኳችሁ አሁን የጠቀስኩላችሁ ሙሉ ጨዋታዎች ላይ ዩናይትድ ከተጠበቀበት በላይ ነበር ያተረፈው። ማንም ያልገመተውን ነበረ። የአንፊልዱ ጨዋታ ላይ እንደምናስታውሰው ከጨዋታ በፊት የተወሰነ በረዶ ሲጥል ነበርና መንገዶች ሲዘጋጉ ነበረ። ኤርፖርቶች ብቻ መንቀሳቀሻ ምናምን ነገር ለጊዜው ሆልድ ተደርጎ ነበርና ጨዋታው ሊራዘም የሚችልበት እድል አለ ተብሎ እዛ ያለው እንግዲህ የሚመለከታቸው አካላት ተሰብስበው ምናምን እንደወሰኑት እናስታውሳለን። በዛ ሰዓት የዩናይትድ ደጋፊዎች ብዙዎቹ ጥቂት የማይባሉት ጨዋታው ቢሰረዝ ደስ የሚላቸው ብዙ ነበሩ። ይሄ የሚያሳየን ምን ያህል ዩናይትድ ያልተጠበቀ ፐርፎርማንስ እንዳሳየ ነው። በዚህኛውም በሶሴዳዱ ጨዋታ ላይ ያንን ነገር ነው ያየነው። ግን ልዩነቱ ምንድን ነው? የሩበን አሞሪም ለፊውቸሩ ማለት ለምሳሌ አሰልጣኝ ኤሪክ ቴን ሃግ በመጣ በመጀመሪያ ዓመቱ ያሳካቸው ስኬቶች እኮ ቀላል የሚባሉ አይደሉም። አንድ አሰልጣኝ እንደ ማንቸስተር ዩናይትድ ባለ በጣም ሲተራመስ የነበረ መጨረሻ ላይ እንዲሁም ለ6 ወር ያህል በኢንተሪም ኮችነት የያዙት አሰልጣኝ ራልፍ ራኒክ አሰልጣኝ አይደሉም እስከ ማለት ድረስ በሮናልዶ የተደረሰ መልበሻ ክፍሉ ሙሉ በሙሉ ያጡት ማንቸስተር ዩናይትድ ለመስተካከል ትንሽ ሰርጀሪ ሳይሆን የሚያስፈልገው ኦፕን ሃርት ሰርጀሪ የተባለለት ቡድንን ተረክቦ በእንደዚህ አይነት ደረጃ ቻምፒየንስ ሊግ መግባት ከዛ ካራቦ ካፕ ማሸነፍ ቀላል አይደለም። ያንን አሳክቷል። ግን ለምንድን ነው በአመቱ የተንኮታኮተው ከተባለ መጀመሪያም ላይ ተጫዋቾቹ እሱ የሚፈልጋቸው አይደሉም በብዛት ያሉት የእሱ ተጫዋቾች አይደሉም። ከበረኛው ጀምር በረኛ በዴቪድ ዴያ ከኋላ በቢልዳፕ መመስረት አይቻልም ነበር። በእንደዚህ አይነት መልኩ ተጫውቶ ጥሩ ውጤት አመጣ። ግን ደግሞ ቀጣይነትን እንዳይኖረው የሆነው ምንድን ነው? በራሱ ፊሎሶፊ ነበረው ሲጫወት የነበረው። ወይም ማንቸስተር ዩናይትድ አዲስ አሰልጣኝ ሲፈልግ አያክስ ቤት ሄዶ ያየው የሆነ አጫወት አለ አይደል? ያን አጫወት ወይም ደግሞ አጫወትን ባይሆን ተለዋዋጭነትን ቢሆን ይችላል ብቻ የሆነ የጨዋታ አቀራረቡን ይዞ ነው ወይም ደግሞ አይቶ ነው የሚመለመለው። ቴን ሃግ የተመረጠበት አንደኛው ምክንያት በሰዓቱ ዘገቦችን ከተከታተላችሁ የቶታል ፉትቦል አቀንቃኝ ስለሆነ ማራኪ እግር ኳስን ስለሚጫወትና በጥሩ ሁኔታ ቡድን መገንባት እንደሚችል የማጥቃት አሰልጣኝ እንደሆነ ስለተነገረ ነበር። መጥቶ ግን በእንደዚህ አይነት መልኩ አልነበር። ማንቸስተር ዩናይትድ 3 ጎል ያገባባቸው ጨዋታዎች እኮ በጣም ጥቂት ነበሩ በዛ ጊዜ። ምንም እንኳን ያሸንፍ እንጂ ምንም እንኳን ተከታታይ ጨዋታዎችን እያሸነፈ ከተሸነፈ ቢቆይም ግን ከሁለት በላይ የማያስቆጠር ቡድን ነበር። ከዛ ቀጣይ ዓመት ላይ ያው ብዙ ፋክተሮች አሉት፣ ግን ተጋለጠና መጀመሪያ ላይ በመጀመሪያው የተጠቀመበትን ያጫወት ስታይል ምን መጫወት አልቻለም ነበር። ይሄኛው ምንድነው
ልዩ የሚያደርገው ልላችሁ የፈለግኩት የሶሴዳዱ ጨዋታ ላይ የሩበን አሞሪም የአጨዋወት ስታይል ወይንም ደግሞ እሱ እጫወትበታለሁ ብሎ የሚፈልገው ይሄ የ3-4-3ቱን ጉዳይ አይደለም፣ ያሰላለፉን ጉዳይ ሲሆን መጫወት የሚፈልግበትን ወይ ያሳየበትና በእንደዚህ አይነት ምክንያት የተጫወተበት ጨዋታ ስለሆነ ነው ልዩ የሚያደርገው። ኮከቡን ያመሹት እነማን ናቸው? ዲያጎ ዳሎና ፓትሪክ ዶሮ። ሁለቱ ኮከቡን አመሹ ማለት ደግሞ የ3-4-3 ፊሎሶፊ ያው ቤዝድ የሚያደርገው እነሱ ላይ ነው ማለት እንኳን ይከብዳል፣ ግን ዋና ተዋናዮች እነሱ ናቸው። የጃቪ አሎንሶን ሊቨርኩሰን ከተመለከትን ለምሳሌ በባክስሪ ነው የሚጫወተው። ዋና ተዋናዮቹ እነማን ናቸው ብለን ካየን እንግዲህ ግሪማልዶ የሚባለው የግራ ፉልባኩና ፍሪምፖንግ የሚባለው የቀኝ ፉልባኩ ፉልባክ ሳይሆን ዊንግ ባክ ናቸው። እነሱ ጎል ያስቆጠረውን የሚገርማቸውትን ይጫወታሉ። በዚህኛውም ጨዋታ ላይ ማንቸስተር ዩናይትድ ወይም ደግሞ ሩበን አሞሪም ሲጫወት የነበረው አጨዋወት ፓትሪክ ዶርጉና ዲያጎ ዳሎን አጉልቷቸዋል። ስለዚህ ያ ምርጥ ጨዋታ ያስባለበት ምክንያት ይሄኛው ነው። በቀጣይ ጨዋታዎች ላይ ይሄን እንዲያደርግ ይጠበቃል። አዎ ይጠበቃል። ምንም እንኳን አዌ ቢሆንም የሌስተሩ ጨዋታ ምንም እንኳን ከሜዳው ውጪ ቢሆንም ሌስተር ያለበትን ፐርፎርማንስ ከተመለከትን ግን ማንቸስተር ዩናይትድ በእንደዚህ አይነት አጨዋወት እንዳይጫወት የሚያደርገው ምንም አይነት ምክንያት ይኖራል ተብሎ አይታሰብም። ተጫዋቾቹ መነቃቃት ላይ ነው ያሉት። ያንን የመነቃቃትም ሁኔታ ያንን የኮንፊደንስም ሁኔታ ሩበን አሞሪም ለመጠበቅም ስለሚፈልግ በእንደዚህ አይነት መልኩ እንደሚጫወትና የማንቸስተር ዩናይትድ የወደፊት ወይም ደግሞ ሩበን አሞሪም የሚፈልጋቸው ተጫዋቾችና አስፈላጊው ነገር ከተደረገለት የሚሰራውን ቲም ያየንበት ጨዋታ ስለሆነ ነው የሶሴዳዱ ጨዋታ ልዩ የሚያደርገው። ከዛ ትልቅ ጨዋታ ትልቅ ድል በኋላ ብሩኖ ፈርናንዴዝም በጎል የደመቀበት ካሸበረቀበት ጨዋታ በኋላ ማንቸስተር ዩናይትድ እንግዲህ ወደ እንግሊዝ ተመልሶ ከሜዳው ውጪ ድጋሚ ደግሞ ወደ ኪንግ ፓወር ስታዲየም ተጉዞ ወደ 32,000 ተመልካች ወደሚይዘው ኪንግ ፓወር ስታዲየም ተጉዞ እንግዲህ ጨዋታውን ያደርጋል። 29ኛ ሳምንት ጨዋታውን። ከዚህ ጨዋታን በፊት እንግዲህ የሁለቱን ደረጃ ሰንጠረዥ ለመመልከት ያለው ደግሞ ደረጃ ሰንጠረዡ ላይ ያለው ነገር እንዴት ነው የሚለውን ለመመልከት ያህል እንግዲህ ማንቸስተር ዩናይትድ 14ኛ ደረጃ ላይ እንዳለ ይታወቃል። ከቶተንሃም ጋር በእኩል 34 ነጥብ 13ኛና 14ኛ ደረጃ ላይ ይዘው ነው የተቀመጡት። ከሱ በታች ከዩናይትድ በታች ያሉት ደግሞ 15ኛና 16ኛ ያሉት ኤቨርተንና ዌስትሃም እንደዚሁ 33 ነጥብ አላቸው። ስለዚህ ማንቸስተር ዩናይትድ በዚህኛው ጨዋታ ላይ ነጥብ የሚጥል ከሆነና ምናልባትም ኤቨርተንና ዌስትሃም ደግሞ በሚጫወቱበት ጨዋታ ነው በእነሱ ጨዋታ ነጥብ የሚያገኙ ከሆነ ነጥብ ማለት አንድ ነጥብ ሳይሆን ከዛ በላይ ማሸነፍ የሚችሉ ከሆነ ዩናይትድን ሊበልጡበት የሚችልበት ሁለቱም መብለጥ ይችላሉ። ቶተንሃምም ሊርቀው የሚችልበት አጋጣሚ አለ። አሁን ባለበት ደረጃ በርግጥ ዩናይትድ የደረጃውን ይተሳስቧል ተብሎ አይታሰብም። ግን የማሸነፍ ተነሳሽነት የማሸነፍ ወን የሚባሉት ነገሮች ስለሚያስፈልጉ ያን ነገር ለማስጠበቅ ስለሚፈለግ ጨዋታውን ይፈልገዋል። ምንም ሆነ ምን 14ኛ ከመሆን 12ኛ መሆን ይቻላል፣ 11ኛ መሆን ይቻላል። አሁን ዩናይትድ 14ኛ ነው ያለው። ከ14ኛ 11ኛ ማሳካት ይችላል። ምክንያቱም 9 ጨዋታ ነው የቀረው። የነጥብ ልዩነታቸው 5 ነጥብ በ11ኛ ባለው ፓላስ እና በዩናይትድ መካከል። እሱ እንኳን የሚርቅ ከሆነ 4 ነጥብ ልዩነት ያላቸው ከብሬንትፎርድ ጋር 12ኛ ደረጃ ላይ ያለ ሰው ምንም ሆነ በዛም አለ በዚህ ግን ደረጃውን በተወሰነ መልኩ ማሻሻል የሚያስፈልግበት ሁኔታ ስለሆነ ይሄን ጨዋታ እንግዲህ ቀለል አድርጎ ሊመለከቱ አይችልም። እንግዲህ ዩናይትድ ያለፉትን 6 ጨዋታዎች በኦፕን ፕሌይ የፉላሙን ጨዋታ ያው በአቻነት ተጠናቆ ነው ወደ ፔናልቲ ያመራው። ግን በኦፕን ፕሌይ ወይም ደግሞ በሙሉ 90 ደቂቃ ማንቸስተር ዩናይትድ ያለፉትን 6 ጨዋታዎች አልተሸነፈም። እንግዲህ ይሄም ጥሩ የሚባል ሪከርድ ለጊዜው ቢሆን የተመዘገበ ነው ማለት ይቻላል። ምክንያቱም ካለፉት 6 ጨዋታዎች ምንም አለመሸነፍ ለዩናይትድ ቀላል የሚባል ነገር አይደለም። እሱንም እንግዲህ በፔናልቲ ነው የተሸነፈው። እሱንም በፔናልቲ ስለሆነ በእንደዚህ በሙሉ 90 ደቂቃ አይቆጠርም። 6 ጨዋታ ያለፉት ዩናይትድ ምንም አልተሸነፈም። በሌስተር በኩል ያለውን ግን ስንመለከት ሌስተር በጣም የወረደ ኦልሞስት በቃ ወደታችኛው ዲቪዚዮን የሚሄዱ ያው ተረጋግጧል ባይባልም ግን በቃ ወደ መረጋገጡ የደረሰ ቲም ነው ማለት ይቻላል። ያለፉትን 20 ጨዋታዎች ከተመለከተ ሌስተር ሲቲ ማሸነፍ የቻለው 3ቱን ብቻ ነው። በሁሉም ውድድሮች ካለፉት 20 ጨዋታዎች 20 ተከታታይ ጨዋታዎች ማሸነፍ የቻለው 3ቱን ነው። አቻ የወጣው በአንዱ ነው። በ16ቱ ተሸንፏል። እንዲሁም የዩናይትድ ያለፉትን 6 ጨዋታዎች ዩናይትድ አልተሸነፈም ብለን ነው ስታቱን የተመለከትነው። ሌስተር ደግሞ በተገላቢጦሹ በተቃራኒ ያለፉትን 6 ጨዋታዎች በተከታታይ ተሸንፏል። በእነዚህ አይነት ሁኔታም እንግዲህ 19ኛ ደረጃ ላይ ተቀምጦ 17 ነጥቦች አሉት። በአጠቃላይ 19ኛ ደረጃ ላይ ነው ያለው። ቡድኑ ሩድ ቫን ኒስተልሮይ ከተረከበም በኋላ እሱ ሳይረከበም በፊት በጣም የወረደ ፐርፎርማንስ ነው እያሳየ ያለው። ለሊጉ የማይመጥኑ መሆናቸውን በደንብ ካሳዩት ክለቦች መካከል ሳውዝሃምፕተን መጀመሪያው ነው። እንደዚሁም ሌስተር ሲቲ ይጠቀሳል። ከኢፕስዊች በላይ ነበር የነበረው፣ ግን ኢፕስዊች አሁን ገልብጦታል በአንድ ደረጃም ቢሆን ማለት ነው። የሌስተር በጣም ደካማ ተጋጣሚ ነው።
ዩናይትድ ደግሞ ያለበት ፐርፎርማንስ ያለበትን ሞራል የምናውቀው ነውና ምናልባትም በእንደዚህ አይነት መልኩ በእንደዚህ ሁኔታ ከተመለከትን ወይም ደግሞ ማየት ከቻልን ማንቸስተር ዩናይትድ የተሻለ ቻንስ እንዳለው ሊሰማን ይችላል። ያለፉትን የእርስ በርስ ግንኙነታቸውን ከተመለከተ 6ቱን ብንወስድ ማንቸስተር ዩናይትድ ከ6ቱ ጨዋታ በየትኛውም አልተሸነፈም። ከሌስተር ሲቲ ጋር ባደረጉት ጨዋታ ያለፉት 6 ጨዋታዎች ማለት ነው በአንዱ አቻ ሲለያዩ በ5ቱ ግን ማንቸስተር ዩናይትድ ማሸነፍ ችሏል። ስለዚህ በእርስ በርስ ግንኙነትም ከዚህ በፊት በነበራቸውም ከተመለከትን ዩናይትድ የተሻለ ፐርፎርማንስ ይዞ የተሻለ የቁጥር ወይም ደግሞ የበላይነትን የያዘ ቡድን ሆኖ እናገኘዋለን። ከዛ ውጪ ሩበን አሞሪም እንግዲህ ጋዜጣዊ መግለጫ ሰጥቷል ከጨዋታ በፊት። ከዛም እንግዲህ የተነሱ የተለያዩ ሀሳቦች አሉ። በእነሱ ደግሞ የተወሰኑ ነገሮችን እንላለን ማለት ነው። መጀመሪያ ላይ የተጠየቀው ነገር ምንድን ነው? ከጨዋታ ጨዋታ አጨዋወትህ ልጆቹ እየገባቸው ነው ወይ አይነት ጥያቄ ነው የተጠየቀው እና እሱን በሚመልስበት ሰዓት ላይ ኦፍኮርስ ወደ መጨረሻ በስነ ስርዓት ክሪቲሳይዝ ለመደራረግ እና ማን መንጋ ይችላል ማን መንጋ አይችልም የሚለውን ነገር በደንብ ለመተዋወቅና ለማየት የረዳን ጊዜያቶች አሉ። እኔም በግሌ ማንን የቱ ጋር ብጠቀም እንዴት ብጠቀም የሚለውን ነገር እየተማርኩና እያወቅኩ የመጣሁበት ሁኔታ ያለው ሶ የተጫዋቾቹ ሲስተም መላመድ ብቻ ሲሆን እኔም እነሱም በዚህ ሲስተም ውስጥ እንዴት መጠቀም እችላለሁ የሚለውን ነገር እየለመድኩ የመጣሁበት ሁኔታ ነው ያለው ብሎ ሲስተሙ ተጫዋቾቹ እየገባቸው ነው አይደለም የሚለውን ነገር ለመመለስ ወይንም ደግሞ ለመናገር ጥረት አድርጓል። ከዛ ውጪ ስለ ሮቴሽን እንደዚሁ ተጠይቆ ነበረ። ተጫዋቾችን ሮቴት ስለማድረግ ለምሳሌ ከጉዳት ወደ ትሬኒንግ የተመለሱ ተጫዋቾችን ለምንድን ነው ወደ ሜዳ ማታስገቡ አይነት ጥያቄ ሲጠየቅ ሪስክ ላለመውሰድ እንደሆነ ተናግሯል። ለምሳሌ ማኑኤል ኡጋርቴ በጥሩ ሁኔታ እያገገመ የሚገኝ ተጫዋች ነው። ሜሰን ማውንትም እንደዚሁ በማገገም ላይ የሚገኝ ተጫዋች ነው። ሃሪ ማጉዌርም እንደዛው የሌኒ ዩሮም ጉዳይ ማለት ነው። ግን ደግሞ እነዚህ ልጆች አቻኩሎ አስገብቶ ግን ሪስክ መውሰድ እንደማይፈልግ እና ተጫዋቾቹ ቀስ ብለው እንዲያገግሙ ቀስ ብለው ከጉዳታቸው እንዲላቀቁ ብቻ እንደሚፈልግ ያንም ለማድረግ እንደሚረዳቸው እንደዚሁ ተናግሮ ነበር። ስለዚህ የሮቴሽኑ ጉዳይ ወይም ደግሞ ተጫዋቾችን የማቀያየሩ ሁኔታ ተጫዋቾቹ ወደ 100% ፊት እስኪሆኑ ድረስ ወይም ደግሞ የኢንጁሪ ሪስክ የሌለበት ሰዓት ላይ እንደሚጠቀማቸውና እንደሚያስገባቸው ራሱ ተናግሮ ነበር። ከዛ ውጭ እንግዲህ የሶሴዳዱ ጨዋታ ላይ የመጀመሪያ ቋሚ ተሰላፊ ሆኖ ገብቶ ዓለምንም የማንቸስተር ዩናይትድ ደጋፊዎችንም አሰልጣኙንም ጋዜጠኞችንም በአጠቃላይ ያስደመመው አንድ ተጫዋች ነበር፣ አይደን ሄቨን ማለት ነው። እና ስለ አይደን ሄቨንም እንደዚሁ በጋዜጣዊ መግለጫ ላይ ጥያቄ ተጠይቆ ነበር። እንግዲህ በአጭሩ ቀለል አድርጎ በግልጽ የተናገረው ነገር ምንድን ነው? ይሄ ልጅ እንደዚህ መጫወት የሚቀጥል ከሆነ በእርግጠኝነት ብዙ የጨዋታ ዕድሎችን ያገኛል ብሎ ተናግሯል። ሜዳ ላይ የተሰጠውን ኃላፊነት በአግባቡ ከተወጣ ያለውን ነገር በሙሉ ለመስጠት ዝግጁ ከሆነ እንደዚሁም ደግሞ ትሬኒንግ ላይም በአሪፍ ሁኔታ መንቀሳቀስ የሚችል ከሆነ ያለ ጥርጥር ይሄ ልጅ ከዚህ በኋላ ብዙ የመጫወቻ ጊዜያቶችን የሚያገኝበት ሁኔታ እንዳለ ወይም ደግሞ የሚያገኝበት እድል እንዳለ ተናግሯል ማለት ነው። እና አይደን ሄቨንን በደንብ አድንቆት በደንብ ጥሩ የሚባል ኮንፊደንስ ያለው እንደሆነ ኮንፊደንሱን እንደሚወድለት ተናግሮ ነበር። እንዲሁም በባለፈው ጨዋታ ላይ እንደውም ከዚህ በፊት በአርሰናሉ ጨዋታ ላይ ኮንፊደንሱ ልጁ ተዛናቱ በጣም የሚያስደንቅ ነበረ። ግን ደግሞ ይሄ ነገር ደግሞ መመጠን አለበት ወይም ደግሞ ሲበዛም መጥፎ ነው የሚለውም ነገር እንደዚሁ ተናግሮ ነበር። በዚህኛውም ጨዋታ ላይ ያደነቀው ኮንፊደንሱን አድንቆለታል፣ ፌሱን አድንቆለታል። ከጨዋታ ጋር ወይ ከኳስ ጋር ያለው እንቅስቃሴ ወይም ከኳስ ጋር ያለው ውህደት በጣም የሚያስደንቅ ነው። ከቡድኑ ጋር የተሰጠውን ኃላፊነት ለመወጣትና ከቡድኑ ተጫዋቾች ጋር ለመላመድ ብዙ ጊዜ እንዳልፈጀበት ይህም ደግሞ እንደሚያስደንቅና ጥሩ ተጫዋች እየተገኘ እንደሆነ ግን ደግሞ እሱንም ሰፖርት ማድረግ እሱም ከራሱ ብዙ የሚጠበቁ ነገሮች አሉ እነዛንም ነገሮች እንዲያደርግ እንደዚሁ ተናግሮ እንግዲህ አይደን ሄቨን በጥሩ ሁኔታ ላይ እንደሚገኝና ብቃቱ በዚህ የሚቀጥል ከሆነ ቋሚ ተሰላፊ ከዚህ በኋላ ብዙ ጨዋታዎችን ቋሚ ተሰላፊ ሆኖ መጀመር ብርቁ እንደማይሆን ነው በአጭሩ የተናገረው። ከዛ ውጭም እንግዲህ ይሄ ከፍርሃትም አንጻር የተናገረውም ተጠይቆ የተናገረውም ነገር በቃ ተጫዋቾች በጣም ደስተኛ መሆን የለባቸው፣ በጣም ደግሞ ዲፕረስድ መሆን የለባቸው። ማለት ኦቨር ኤክሳይትድ የሆነ ነገር አቺቭ ካደረጉ በኋላ በጣም ኤክሳይትድ የሚሆኑ ከሆነ የሆነ ነገር ደግሞ አቺቭ በማያደርጉበት ሰዓት ላይ በጣም ዲፕረስድ የሚሆኑ በጣም ሎ የሚሆኑ ከሆነ ትክክል እንዳልሆነና ሁለቱን በጣም አለመደሰት በጣም ደግሞ ዲፕረስድ አለመሆን በቃ ነገሮችን ሜንቴን እያደረጉ መናገር ወይም ደግሞ ካለው ውጭ ካለው ጫና አንጻር ይህን ነገር ጠቅሷል ማለት ነው። ከዚህ ውጭ ሌላ ኢንተረስቲንግ ነገር የተናገረው ነገር ምንድን ነው? ስለ ብሩኖ ፈርናንዴዝ ብቃት ተጠየቀ። እንግዲህ ብሩኖ ፈርናንዴዝ በጥሩ ሁኔታ ፐርፎርም እያደረገ እንደሆነ ይታወቃል። ስለዛ ጠየቁትና ግን የድሮ ተጫዋቾች ግን ከውጪ እሱ ላይ ነው ጫና እያበዙ ያሉት
ስለዚህ አንተ ምን ትላለህ ምን ጥያቄ የተጠየቀው። ሶ ከውጭ ያሉት የድሮ ተጫዋቾች ብዙ ነገር ሰርተዋል፣ ትልልቅ ነገሮችን ሰርተዋል። በሃይ ስታንዳርድ ነው ሲሰለጥኑ የነበሩት ሲሰሩ የነበሩት። ሶ የነሱ ኤክስፔክቴሽን ስታንዳርድ ከፍ ያለ እንደሆነ እና ላይ የተሰቀለ እንደሆነ ተናግሯል። ይሄን አንደርስታንድ እንደሚያደርግ እንደሚያከብርም ተናግሯል። ግን ይሄ ልጅ ማድረግ ያለበትን ነገር እያደረገ ነው። ያለፉን ተከታታይ ጨዋታዎች እንዲሁም እንደመታደል ሆኖ ጎል እያስቆጠረ አሲስት እያደረገ በግልጽ ታየኝ። ከዚህ በፊትም ልጅ የተቻለውን ነገር ከማድረግ አንድም ቀን ቦዝኖ አያውቅም። ስለዚህ ለምንድነው ነገሮች እንደዚህ የሚበዙበት? ልጁ እየጣረ ነው ብሎ ተናገረና የድሮ ተጫዋቾችን አከብራለሁ፣ ግን አንዳንዴ ሁሌ ነገሮች ብላክ ኤንድ ዋይት አይደሉም፣ ሌሎች ከለሮችም እንዳሉ መገንዘብ ያስፈልጋል ብሎ በብዙ ሊተነተን የሚችል ንግግር ተናግሮ ነበር። እንግዲህ ብላክ ኤንድ ዋይት አይደለም ሁል ጊዜ ማለት እነሱ እያዩ ያሉት የሆነ መመዘኛ አላቸው። በዛ መመዘኛ ልክ ነው ሁሉንም ጀጅ እያደረጉ ያሉት፣ ብሩኖንም ሁሉንም አጠቃላይ ያው እንደ ሮይኪን አይነቶቹ ማለት ነው። ሶ ሌላም ከለሮች አሉ። በሌላም በኩል ለምሳሌ አምበል ሮይኪን ይጣላል፣ ይጮሃል፣ ከባባድ ፋውሎችን ይሰራል፣ ይጋፈጣል፣ ምን ይላል። ይሄ ለሮይኪን ስለ አምበልነት ብላክ ኤንድ ዋይት ነው ብለን ማሰብ እንችላለን። ብሩኖ ለምንድነው አላረገም ከተባለ ብሩኖ ደግሞ በራሱ ከለር በምሳሌ እየመራ ነው ይሄ ሜዳ ላይ ሃትሪክ ሲሰራ፣ ሜዳ ላይ ጎል ሲያስቆጥር፣ ሜዳ ላይ ብሩኖ በሚቸከርበት ሰዓት ላይ እንደምንም የተገኘችዋን ቅጣት ምት ወደ ጎልነት እየቀየረ ብሩኖን የሚረዳ ተጫዋች ከዚህ በላይ መምራት የሚችልበት ሁኔታ የለም። ኦፍኮርስ መጮ ማነሳሳት የሚሳሰሉት ነገሮች ይኖራሉ። ብሩኖ እንደዛ ለማድረግም ፈዞ ማያቅም ደክሞ ማያቅም፣ ግን በዋናነት ግን በምሳሌ መምራት ነው። ሜዳ ውስጥ አንበሩ ኖሩ ምን ይሰራል ምን ይጠቅማል የሚሆን ነገር መመለስ ትልቅ ነገር ነው ተብሎ ይታሰባል። ሶ በአጠቃላይ ግን ሩበን አሞሪም ስለዚህ አስተያየት እንደዚሁ ተጫዋቹን እንግዲህ ብሩኖ ፈርናንዴዝን ፕሮቴክት አድርጎታል። ከዛች ስለሜሰን ማውንትም እንደዚሁ ጥያቄ ተጠይቆ ነበረ። እንዴት ነው እያገገመ ነው ወይ ሲባል እያገገመ ያለው በጣም ቀስ እያለ ነው። እኛም ደግሞ ነገሮችን ማፍጠር አንፈልግም፣ ነገሮችን በደንብ ማቀዝቀዝና ቀለል ለማድረግ ነበር ፍላጎታችን። ስለዚህ እሱንም ያን ያህል አልተጫነውም፣ ጨዋታም እያሰለፍን ሪስክ መውሰድ አንፈልግም ብሎ ተናግሯል። ግን በዚህ ጨዋታ ላይ ግን ቤንች ላይ ሊሆን እንደሚችልና 5 ደቂቃ እንኳን እንደሚጫወት ግን የተወሰኑ ፍንጮች እንዳሉ ተናግሮ ነበረ። ሙሉ በሙሉ ማውንትን በደንብ አንቆት ነው እንዲሁም ሲያወራ የነበረው ከጉዳቱ ለማገገም ሙሉ በሙሉ ነበረ ጥረት እያደረገ የነበረው፣ ሙሉ በሙሉ ነበር ሲሰራ የነበረው። የሆነ ሰንፎ ምናምን ወይም ደግሞ ፊዚካሊ ጥሩ ኤክሰርሳይዞች ስለማይሰራ ምናምን ሳይሆን ግን የተቻለውን ነገር ይጥራል፣ የተቻለውን ነገር ያደርጋል። ግን እንዳለመታደል ሆኖ አልሆነም። ከዛ ውጭ እንግዲህ አዲስ ከጉዳት የተመለሰ ተጫዋች በዚህኛው ጨዋታ ላይ እንደሌለ እንደዚሁ ራሱ ሩበን አሞሪም ተናግሯል ማለት ነው። እንግዲህ በዚህኛውም ጨዋታ እንግዲህ ጥሩ ፐርፎርማንስ ያሳዩትና ብሩኖ፣ ዚርክዚ፣ ራስሙስ ሆይሉንድ እንደነ አይደን ሄቨን የመሳሰሉት ተጫዋቾች በዚህም ጨዋታ ላይ እንግዲህ እድል ተሰጥቷቸው እንግዲህ ጥሩ እንቅስቃሴ ያደርጋሉ ተብሎ ይታሰባል። የባለፈውንም የጨዋታ ብቃታቸውን በደንብ አስመስክረው የአጋጣሚ ጉዳይ ሳይሆን የችሎታ ጉዳይ እንደሆነ ማሳየት ይጠበቅባቸዋል። በዚህም ጨዋታ ከሚጠበቁት ተጫዋቾች መካከል ዋነኞቹ እነሱ ናቸው። ከዚ ውጭ ዩናይትድ በምን አይነት መልኩ የመጨረሻ ከኢንተርናሽናል ብሬክ በፊት የሚደረገውን ጨዋታ በምን አይነት መልኩ ይወጣዋል? ምክንያቱም አሸንፈው ከሄዱ በጥሩ ስነ ልቦና ልጆቹ በደንብ ተነቃቅተው ተደስተው ነው የሚመለሱት። ተሸንፈው ከሄዱ ግን በማይሆን ስነ ልቦና ስለሆነ የሚመለሱት። ያንን ፕሮቴክት ለማድረግ ይሄ ጨዋታ ወሳኝነት አለው። በሚገባ በጥሩ አቋም ተጫውተው እንግዲህ ከዚህ ጨዋታ ነጥብ ይዞ መውጣት 3 ነጥብን ይዞ የመውጣት ግዴታ ወይም ደግሞ ኃላፊነት አለባቸው ማለት ነው። እንግዲህ ማንቸስተር ዩናይትድ ከሌስተር ሲቲ ጋር የሚያደርገውን ጨዋታ ቅድመ ጨዋታ ዳሰብ እንደዚህ አይነት መልኩ ሰርተንላችኋል። የእናንተ ሀሳብ ምንድን ነው የሚለውን በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ